እንድትሰሙኝ ነው። እኔ ጋሽ ስጠይቅ መልሰልኛል። ችግር የለውም ልጄ ነሽ አትከብጂኝም እቀበልሻለሁ ብለኸኛል። አመሰግናለሁ ለሱ። ስለዚህ ሄጄ መጀመሪያ ፍቃድህን መጠየቅ ስለፈለግኩ ነው። ከዚህ በኋላ ሕፃን ልጅ አይደለሁም። የራሴን ህይወት ጀምሬ ከቤት ወጥቼ ነበረ። ግን ደግሞ አሁን ወደ አንተ ቤት መመለስ እፈልጋለሁ። ዞሮ ዞሮ መግቢያው ጭራሮ አይደለም። ሲከፋኝ መልሼ የምደበቅበት የእናንተ ቤት ነው። ያለሽበት ሁኔታ ምሰሩኝ ስራ ታውቂያለሽ አይደል? እሱን እንኳን ሁሉም ነገር ጥንቅር ብሎ መቅረት ይችላል። ከኔ አይምሮ አይበልጥም። እኔ እየተጎዳሁ ነው። ገባህ አይደለም? ቆይ በምኑ ነው የምትጎጂው? አይምሮዬ በጣም እየተጨናነቀ ነው። አይምሮዬ እየተጨናነቀ ነው። ገባህ አይደለም? እኔ ወደ አንተ ለመምጣት ስሞክር አንተ ደግሞ እየገፋኸኝ ነው። አንተ ወደ እኔ ስትመጣ እኔ እየገፋሁክ ነው። ስለዚህ እንደዚህ የሆነን ደግሞ መቀጠል የለብንም። አንቺ እኮ ነሽ እንደዚህ እንደሆነ ያደረግሽኝ አይደል? እሺ በግድ ካልቆረጥ ካልሽኝ ቆረጥ። እሺ እዚህ በኋላ ምታደርግሽ እኔ ነኝ። እሺ በቃ ችግር የለውም። እኔ ነኝ። እሺ ችግር የለውም እቀበላለሁ። ለማንኛውም እዛ ቤት መኖር ትችያለሽ። እኔ እወጣልሻለሁ። አንቺ ብሩኬ እንደዚህ እየተባባልን ምናምን እኔ ስጀምር እዛ ቤት ውስጥ መኖር አልፈልግም። ያንተን ነገር እያስታወስኩኝ እዛ ምናምን መቀጠል አልፈልግም ብሩኬ። ምክንያቱም ለኔ አንተ ወጥተህ እኔ እዛ ቤት ውስጥ መቀጠል ማለት ለኔ ስቃይ ነው። እኔ የትም አልንከራተትም። አባቴ ቤት ነው የምገባው ብሩኬ። ምንም ያንከራተተኝ ነገር የለም። አባትሽ ቤት ነው የምገባው። እኔ እናቴ አባቴ በጤና በህይወት እስካሉልኝ ድረስ ችግር የለውም። ዞር የምደበቅባቸው መደበቂያዬ ናቸው። እነሱ ጋር እንትን እላለሁ። አንተ ምንም ይሄ ሊያሳስብህ አይገባም። እንዴት ነው የሚያሳስብህ? አይ ምንም ሊያሳስብህ አይገባም። በቃ እኔ ግን አሁን ምን ይፈጠር ነው የምትይው? ምንም ይፈጠር አላልኩም። ልሰናበትና ልነግርህ ነው። እቃ ላወጣ እንደሆነ ልነግርህ ነው የመጣሁት። ሌላ ምንም እቃ ላወጣም። እኔ የራሴን እቃዎች ነው የማወጣው። ልብሴን እና አልጋዎቼን ምናምን ጭኜ ነው የምመጣው። ምንም በቃ ሌላ የማወጣው እቃ የለም። ብሩክ አረጋሽ የኔ ግራ ገባኝ። ትክክለኛ ነው። ግራ እንደሚገባህ ነው። ውስብስብ ሆኖ የለ ነገሩ ውስብስብ ሆኖባቸዋል አይደለም? ተወሳሰበ ጋሽ አጭርና